አዳም ወዴት ነህ ያልከኝ በፍቅር ድምጽ ፈለከኝ። ላይ በቀን በየለቱ የሚታደስበት የሚላክበት ሰው አለ። የሚጸልይ የሚሰግድ ከሆነ ምንም አይሆንም። ችግሩ ምንድነው? አንድ ቀን በራችሁን ክፍት አድርጋችሁ ብትተውት ማን ይገባበታል? ሌባም ውሻም የሆነ አራዊትም ይገባል አይደለ? የእድሳት መተት የሚያስቸግረው ወይም ደግሞ ቶሎ የሚታደስበት ሰው ጸሎት ሲያስታጉል አጅሬ ጥልቅ ይላል። ያን እድል ተጠቅሞ ብዙ ፈተና ያመጣል። እለት የሚጸልይ ሰው እለት የሚላከው መንፈስ ይዘዋል። አይነ ጥላ አለ ስንል አይነ ጥላ ምንድነው? አለ መንፈሳችን ሆነ ማለት ነው። አይነ ጥላ መንፈሳችን ከሆነ ተጋርደናል። ብዙ ግርዶሽ አለብን። የህሊና ግርዶሽ፣ የአእምሮ ግርዶሽ፣ የሐሳብ ግርዶሽ፣ የባህሪ ግርዶሽ፣ የጠባይ ግርዶሽ አለብን። ሰው የመሆን እድሉ ላይ የሰውን መለኮታዊ ዋስትና እንድናጣ ያደርገናል። የመደበቅ ምስጢሩ ደግሞ ልክ ባህሪያችንን ይመስላል። ከባህሪያችን ውጭ የምንታገለው በርከክ ማለትንና መስገድን ስንለምድ ነው። የአምልኮት ትውልድ መሆን ስንጀምር ጆሮአችን ይከፈታል። ለመንፈስ ቅዱስ ሥራና ሐሳብ ውስጣችን ጥሩ ቦታ ይኖረዋል። ከዲያብሎስ ጋር እንኳ ሆነን እየተዋጋን እያለ ኃይላችን መለኮታዊ መሆኑን ያምናል። ከዛ በኋላ ቅኖች ነን፣ በጎች ነን። ለሌሎች የምናስብበት ሕሊና ከእግዚአብሔር ሬት ጋር በጸሎት ይሆናል። አቅማችን ከፈቀደ የምናግዝ፣ አቅማችን ካልፈቀደ ደግሞ በጸሎት የምንረዳ፣ ብሩህንና መልካም ተስፋን የምንመኝ ወገኖች እንሆናል። መንፈሳችንን ስንለይ ነው። ታዲያ መንፈሳችንን ካለየነው የአይነ ጥራው ግርዶሽ ማንነታችንን ሙሉ በሙሉ ያጨፈግገዋል፣ ያደበዝዘዋል። ስለዚህ እዚህ መንፈስ የመጀመሪያው የቅዱስ ጳውሎስ ቃል በስጋ ላይ ሁለት ባለስልጣኖች አሉ። አንደኛው መንፈሳችን፣ ሁለተኛው ነፍሳችን፣ ሶስተኛው ምናችን ነው ማለት ነው? ስጋችን ነው። ስጋችንን የመለኮታዊ ኃይል ማደሪያ እንዲሆን ቤተ ክርስቲያን ለረጅም ዘመናት ተግታለች። የአሁኑ ጊዜ ግን ስለ መንፈስ መለየት የማንችልበትን ትዕቢትን፣ ኩራትን፣ እልህን፣ ቂመኝነትን፣ ክፉ ሐሳብን እነዚህም በመያዝ ጎስቁለናል። መንፈሳችን አሁን እዚህ ጋር በደንብ እናውቀዋለን ማለት ነው። የቅዱስ መንፈስ ሥራ፣ የቅዱስ መንፈስ ተግባር፣ የቅዱስ መንፈስ ኃይል በጠላት ላይ ጉልበት እንድታገኝ የሚያግዝ ነው። የክፉ መንፈስ ኃይል ደግሞ ቋንቋችንና ሐሳባችን ተቃራኒ ሆኖ ዲያብሎስን እንዲያግዝ፣ አጋንንትን እንዲያግዝ፣ እርኩሳን መናፍስት ድብብቆሽን በትውልድ ላይ እንዲጫወት የሚያደርግ ጠላትነትን ማበርታት ነው። አቤት አቤት አቤት! እግዚአብሔር ይማረን። መንፈሳችንን አለየነውም ወገኖች። አንዳንዶቻችን መንፈሳችን ዛር ሆኗል። አንዳንዶቻችን መንፈሳችን ውቃቢ ሆኗል። ውቃቢ የሚለው ጠባቂ እንደማለት ነው። ጠባቂ ያደረጉት ክፉውን ነው። እኔ ውቃቢ ነበረብኝ እያሉ የወለዱን እናቶችና አባቶች ያስተላለፉልን የተሰወረውን ነው። በዚህ ዓለም የሚሰጡን ነገር ምንም የለም፣ ግን አንድ ነገር ሰጥተውናል። መንፈሳቸውን ሰጥተውናል። በአምልኮትና በስግደት በእግዚአብሔር ፈሪሃ አምልኮት ውስጥ የገባ ሕይወት ከሆነ መንፈስ ቅዱስን ሰጥተውናል። መንፈስ ቅዱስን ከሰጡን ደግሞ ውስጣችን ቅን፣ በጎ፣ መልካም፣ ትሁት፣ ቸር፣ የዋህ ለሌሎች ተስፋ የሚሆን ሕይወት ይኖረናል። አሁን ለሌሎች ተስፋ የሚሆን ሕይወት ነው ያለን። አንዳንዶቻችን ለሌላም ተስፋ አልሆንም። ተስፋ ሆነን እንኳ ተስፋችን የማይታያቸው ልጆች አሉን። አቤት! እግዚአብሔር ይማረን። ተስፋችን በአብዛኛው ክፍል መንፈሳዊነቱን ለቆ ነገ በዕለት ኑሯችን ውስጥ ለምናሳካው ነው ሩጫችን። የመንፈስ ጉድለት ኖሮብን አድገን ተወልደን የመንፈስ ጉድለት አሰቃየን። የመንፈስ ቅዱስ ጥበቃ ዝም ሲለን በሰውነታችን ላይ እልኸኛ ኃይል ባህሪያችን ባህሪው፣ ጠባያችን ጠባዩ፣ መንፈሳችን መንፈሱ ሆኖ ጎድቶናል።
በመውለድ ተቸግረናል፣ በማሳደግ ተቸግረናል፣ በማስተማር ተቸግረናል፣ ሰው በማድረግ ተቸግረናል፣ እኛውም ሰው በመሆን በኩል ተቸግረናል። እንዴት አንድ ክርስቲያን ሕዝብ እንዲህ በየዘመናቱና በየጊዜው ይጎሳቆላል ብለን ጥያቄ ስናነሳ መንፈሳችን ነው። እየሰማችሁ ነው? መንፈሳችንን አላወቅነው። መንፈሳችን ማን ነው? የሚጥለው ነው? የሚያዋርደን ነው? የሚከፋው ነው? ውስጣችንን የሚለውጠው ነው? ጤናችንን የሚያውከው ነው? ባህሪያችንን የሚያስጨንቀን ነው? ማን ነው መንፈሳችን? ስጋችሁ አላለም እኮ መጀመሪያ ቅዱስ ጳውሎስ መንፈሳችሁ። የሰው ልጅ በእግዚአብሔር መንፈስ ካልተቃኘ ወደ አራዊትነት ይቀየራል። እየሰማችሁ ነው? ከአራዊት በላይ ሰው ይከፋል። የምንሰማቸው፣ የምናያቸው፣ የምናወራቸው፣ የሚያወሩልን ሁሉ ሰዎች ሰውነታቸውን ለቀው ያለበት ዘመን ላይ ነው የቆምነው። ከዛሬ 50-40 ዓመት የነበሩ ሰዎች ባህሪያቸውን ሳያገኙት ጠፍተው ሸምግለዋል። ከዛሬ 30ና 40 ዓመት የነበሩት ትውልዶቻችን በርዕዮተ ዓለም እና በክህደት አብዮት ውስጥ የነበረው ወገኖቻችን መንፈሳቸውን ሳይለዩ ውድቀትን፣ ክፋትን ጥለው ለትውልድ አስተላልፈው በየጊዜው ከታሪክም ከእምነትም የተጣላ ባህሪ ለትውልድ አስይዘው ይኸው ተራ በተራ ሁሉም ሲጠፋ የተረፈው ምንም ነገር የለው። ምንም መንፈሳችንን አላወቅነው። የምናውቅበት መንፈስና ጸጋ ይስጠን። አካላችን በስንት የተዋቀረ ነው ማለት ነው? በመንፈስ፣ በነፍስ፣ በስጋ። እነዚህ ሶስቱ በህይወት ውስጥ ውህደት አላቸው። ዲያብሎስ የክፉ መንፈስ ልክ እንደዚህ ነው። ውህደቱም እንደ መንፈስ ቅዱስ ነው ትግሉ። መንፈስ ቅዱስ በሚኖርበት ጊዜ የምናስባቸው ነገሮች ሁሉ መልካም ይሆናሉ። እናንተ መልካም ብታስቡ ደግሞ መልካም የማያስበው ቅርብ ነው ያለው። ያ ደግሞ መንፈሱ ሌላ ነው ማለት ነው። መስገድ፣ መጸለይ፣ መንበርከክ ስትጀምሩ መንፈሳችሁ ይለያል። ፈታኝ እንኳ ውስጥ ኖሮ እያለ መንፈሳችሁ በሰዎች ዘንድ ይለያል። ያ መለየት ደግሞ ለእናንተ ምን አለ ማለት? ተስፋ አለ፣ ኃይል አለ፣ በረከት አለ፣ ረድኤት አለ። ባዶህን እንኳ ቆመህ እግዚአብሔር በሙላት ውስጥ ውስጥህን ያሳምረዋል። እኛ ከውጭ ብናምር ውስጣችንን ከነተነጠቅን ምን ዋጋ አለው? እንደ ዘመኑ ትውልዳችን በጌጥና በልዩ ልዩ የውበት ነገር ብንኳኳል ውስጥ ጠፍቶ ከውጭ ብናምር ተጨማሪ ጠላት እንስባለን እንጂ በእውነት መንፈሳችን መልካም አይሆንም። ስለዚህ እግዚአብሔር ሆይ መንፈሳችንን ለውጥ እንበለው። የኤልያስ መንፈስ ሌላ ነበር። የዳዊት መንፈስ ከሳኦል ይለይ ነበር። የአብርሃም የይስሐቅ መንፈስ ከሎጥ ይለይ ነበር። አቤት አቤት! በመንፈስ አንድ የሆኑ ትውልዶች ተስፋን አቆይተዋል። ለምሳሌ በመንፈስ አንድ የሆኑ እመቤታችንና ኤልሳቤጥ በመንፈስ አንድ ነበሩ። ቃሎቻቸውና ድምፆቻቸውን ስንፈልግ ደግሞ ኤልሳቤጥ ለቅድስት ድንግል ማርያም እንዲህ አለች፣ እንዴ እኔ ወደ አንቺ መምጣት ነበረብኝ እንጂ አንቺ ወደ እኔ እንዴት ትመጫለሽ? የጌታዬ እናት ያመነች ብፅዕት ናት እያለች ተቀበለቻት። ይሄ የምን አንድነት ነው? የመንፈስ አንድነት ነው። ባልና ሚስቶች የመንፈስ አንድነት ከሌላቸው እያጉረመረሙ እየተበሳጩ ጊዜያቸውንና ጋብቻቸውን እየረገሙ ይኖራሉ። ይላሉ፣ ይጮሃሉ፣ እንደገና ደግሞ ይቻቻላሉ፣ እንደገና ለመደማመጥ ይሞክራሉ። በመጨረሻ ከሁለቱ አንዱ እኔ እኮ አልደመጥም ይልና ዝም ይላል፣ ወይ እሷ ዝም ትላል። የመንፈስ አንድነት መንፈሳችንን አለየነውም። አያችሁ፣ አለየነውም። መንፈሳችን አስተማሪ አይደለም። መንፈሳችን ቅዱስ እንዲሆን አልታገልንም። መንፈሳችን ኃይል እንዲኖረው፣ ጉልበት እንዲኖረው፣ ብርታት እንዲኖረው የእግዚአብሔርን በጎነትና ረድኤት በስጦታው በኩል አልፈን ለትውልድ የሚበጅ ተስፋ እንድንሆን አልተዘጋጀንም።
አቤቱ እግዚአብሔር ሆይ አቤቱ መንፈሳችንን ቅዱስ አድርግ። ከዛ ደግሞ ነፍስ አለች። አያችሁ ነፍስ መንፈስ ቅዱስ በሚኖርበት ጊዜ ህሊናችን ያምራል። ምናችን ያምራል? ህሊናችን ውስጥ ያለው ይሄ የህይወት መዝገብ ክፍሉ በውስጥ ያለው የኮምፒውተሩ የውስጠኛው መዝገብ የውስጠኛው ኃይል ማይሆናል መንፈስ ቅዱስ። መንፈስ ቅዱስ በሚኖርበት ጊዜ ከጠላት ጋር መገፋፋት አለ። ከተወለድንበት ባህሪ የመጣም ጠላት ዝም አይልም እኮ። ከፍልስፍናም የመጣው ዕውቀት ከባህሪ ጋር ይዛመዳል። አንዳንድ ጊዜ የዚህን ዓለም ሎጂክ በምናብላላበት ጊዜም ሁኔታው እጅግ በጣም ግራ እንጋባለን። ከዓለም አንጻር ትልቅ ደረጃ እንደርሳለን ብለን ከዛሬ 50 ዓመት በፊት ያቀዱ ወገኖቻችን አልደረሰም። የትውልድ ድቀት የትውልድ ውርደት ሲጨምርና ሲበዛ አዩ እንጂ በበረከት ቆመን በፍቅርም ጸንተን በጸጋና በሞገስ ተራምደን ዘመናችንን የሚዋጅ አስተሳሰብ ይዘን የዘመኑንም ቴክኖሎጂ ተጠቅመን የደከሙትን አበርትተን የሚያርሰውን ቀላል ዘመናዊ ዕውቀት ገንብተን መራመድ አልቻልንም። የተማርነው ትምህርት ከመንፈስና ከነፍስ ጋር የሚዋሃድ አልነበረም። ስጋዊ ዕውቀታችን ወደ ቲዎሪ ተሸጋገረና ቲዎሪ ስንበላ፣ ስናኝክ፣ ስናወጣ፣ ስናወርድ፣ በሌሎች ፍልስፍና ስንጫን ከማቴሪያላዊ ዕውቀት ወጥተን እንደገና ደግሞ ጠብን፣ ጉስቁልናን፣ እልህን፣ እብሪትን፣ ትዕቢትን በባህሪያችን ውስጥ አነገስንና ሁላችንም አንድ ላይ ወደቅን። የመተያየታችን ሞገስም ጥላቻ ሆነ። የመተያየት ባህሪያችን ከመቃብር ስፍራ አላለፈም። የመገባበዛችን ዋጋ እልህ ያለበትና ቁጭት፣ ቅናት እና እንዴት ደግሞ እዚህ ደረሰች፣ እንዴት እንደዚህ ደረሰ፣ ይሄንንም ነዳ፣ ይሄንንም በላ፣ ይሄንንም ለበሰ እያልን ወደ መቁጠር ደረጃ የደረስነው አያችሁ፣ መንፈሳችንን አለየነው፣ መንፈሳችንን አላወቅነው። መንፈሳችንን ቅዱስ እንዲሆን አባቶቻችንም አልታገሉም። መንፈሳችን ሰማያዊ ኃይል ያለበት እንዲሆን አልረዱንም። መንፈሳችን የተባረከ እንዲሆን የልቦና መገዛትንና የህሊና በረከትን ለመስጠትም ለመቀበልም እድሉን አጣነው። በመቃወምና በመሰለቻቸት ባህሪያችን እጅግ በጣም ተጎዳ። መንፈሳችንን አልለየነውም። ነጩ አንደኛውን ለይተውለት ሃሎዊንን ያከብራል። አሁን የመቃብር መንፈስን አጽምንና የሙታን መንፈስን እሱን ያከብራል። እሱ እንኳ ለይቶ አሁን አጽም በሙሉ ታያላችሁ፣ የሙታን መንፈስ ታያላችሁ። እንደ ደግ ነገር እንደ መልካም ነገር አያችሁ። ያለቀ አጥንቱ ያለቀ የገጠጠ ያፈጠጠ አያችሁ። ሁለንተናው የተዋረደ ነገርን መርጦ በየደጁ መንፈሱን ለይቷል። እሱ በዛውም ደግሞ አይነኩም፣ ካልቀደምካቸው አይነኩም። እኛ ግን ብንቀድም ብንሮጥም እንነካካለን። እግዚአብሔር ማስተዋሉን ይስጠን። እኛ እንነካካለን፣ በሐሳብ እንነካካለን፣ በቃል እንነካካለን፣ በማየት እንነካካለን። የማየታችን መንፈስ ተለውጦ እይታዎቻችን ላይ ሁሉ አንድ የሆነ እንከን እንፈጥራለን። አቤት እንከን መፍጠር! መንፈሳችንን አላወቅነውም። እና ወገኖቼ እንግዲህ ስለ መንፈስ ቅዱስ ስራ የሰላም አምላክ ራሱ አሁንም ሁለንተናችሁን ይቀድስ፣ ሁለንተናችንን ምን ያርግ? ይቀድስ። መንፈሳችሁም ነፍሳችሁም ስጋችሁም ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠበቁ ይላል። አቤት ያለ ነቀፋ ይጠበቁ። ነቀፌታህ መጸለይ ስትጀምር ከቤት ይጀምራል። መንበርከክ ስትጀምር ከቤት ይጀምራል። ልክ መስገድ ስትጀምሩ መንፈሳችን ይለወጣል። እግዚአብሔር ስሙ የተመሰገነ ይሁን። መስገድ ስትጀምሩ የቀድሞ የአመለኞች ጓደኞቻችሁ ከእናንተ ይርቃሉ። መስገድ ስትጀምሩ ማንም ሳያስኮርፋቸው አኩርፈው ይሸሻሉ። አያችሁ፣ አሁን መንፈሳችን ይለያል።
የዚህ ጊዜ እናንተ በማስተዋል ላይ ናችሁ ያላችሁት። ሰው የመሆንን እድል ከሰማይ ለማግኘት አቤቱ ሰው አርገኝ፣ ሰው እንድሆን እርዳኝ፣ ሰው እንድሆን እንደ ሰው እንዳስብ አግዘኝ ስንል መንፈሳችን ይለወጣል። የሰውነት ሰውነትን የሚገነባው መንፈስና ነፍሳችን ኃይል ስታገኝ ግርማ ሞገሳችን ይለወጣል። ሞገስ የሚለው ቃል የዛን ጊዜ በፊታችሁ ላይ ብርሃናዊ ነጸብራቅ ያርፋል። አኩራፊዎች አይደላችሁም፣ ብሩዎች ናችሁ። ፊት አጨማዳጆች አይደላችሁም፣ ቀናዎች ናችሁ። ፊተ በራዎች ናችሁ። ለምን? ከእግዚአብሔር መንፈስን እንለምናለና ሞገሳችን እንዲሆን። 4 ነገሮችን ይሰራል መንፈስ ቅዱስ። ዋና ዋናዎቹን፣ አንደኛ ሕሊናችንና አእምሯችንን ወደ ሰማይ ይለውጣል። ሁለተኛ የነካነውንና ያየነውን ሁሉ እግዚአብሔር አምላክ በመንፈሱ በኩል ይባርካል። ሶስተኛ ከኛ የሚወለዱት ልጆች መለኮታዊ ኃይል ኖሯቸው ወደ ክፉ እንሄዳለን ቢሉ እንኳ አይሄዱም። ቢሄዱ እንኳ ቶሎ ይመለሳሉ። ለምን? የቤተሰቡ ውርስ የቤተሰቡ ስጦታ ማ ስለሆነ? ቅዱስ መንፈስ ስለሆነ። በአምልኮት የገነባችሁት አካል በሕይወት የሚገለጠው ላይ ትልቅ ትርጉም ያለው የሕይወት በረከት ይዘው ይወለዳሉ። ግን ክፉ መንፈስ ከሆነስ ያለቅሳሉ፣ ይጨነቃሉ፣ ግራ ይገባቸዋል፣ ይማራሉ፣ መልሰው ይደነቁራሉ። የተማሩትን ያህል አታገኙትም፣ ያወቁትን ያህል አትረዷቸውም፣ እነሱም አይረዷችሁም። መንፈሳችን ተለየ ማለት ነው። አያችሁ፣ የሰው ልጅ የቆመው በሦስቱ መለኮታዊ ምስጢር ውስጥ ነው። በመንፈሱ፣ በነፍሳችን፣ በስጋችን። ስጋ ነፍሳችን እንግዲህ ከውስጣችን በጎ ነገር የምትፈልግ ናት። ነፍስ ተስፋ ከሌላት ስጋ በሚገባ ክፉ ኃይልን ያስተናግዳል። በነፍስ በኩል ሰዎች ማሰብ ሲጀምሩ መንፈስ ቅዱስ አጋዣቸው እንዲሆን ይማጸናሉ። የውስጥ ባዶነትን ለመከላከል መንፈስ ቅዱስን ይለምናሉ። መንፈስ ቅዱስ ሆይ በሆነ ባዶነት ውስጥ አንተ ሙላ ይላሉ። ሙላቱን የሚሰጠን ማን ነው ማለት ነው? መንፈስ ቅዱስ። የጎደለ ቦታ ላይ የሚሞላ ማን ነው? መንፈስ ቅዱስ። ልጅ ጎሎን ነበረ። ኢየሱስ ክርስቶስ የጎደለ ቦታ ላይ ከቅድስት ድንግል ማርያም ተወልዶ ምን ሆነልን? ልጅ ሆነልን። ልጅ ሆኖ ምን ሆነ? አባት ሆነን። የሚራራ ስራዎች ሁሉ በደግነት የተሞሉ ነቀፌታ የሌለበት በአካሄድም በመልካም የሚያይ ከወደቁት ጋር የሚውል ከተጨነቁት ጋር የሚቀመጥ ከድሆች ጋር የሚበላ የሰላም አምላክ መራባቸውን የሚያውቅ መጠማትን እሱ ራሱ ያውቀዋል፣ መራብንም እሱ ያውቀዋል፣ መሰደድንም ያውቀዋል። በስደታችን ውስጥ ሁሉ እሱን ስንጠራ ጉልበት እናገኛለን። የስሙ ኃይል የሕይወታችን ሁሉ ረድኤት ይሆናል። አጋዥነቱ በምንድን ነው ማለት ነው? በአካል መጥቶ አይደለም፣ በመንፈስ ያግዘናል። በመንፈሱ ያግዘናል። መንፈስ ቅዱስ እንግዲህ ሌላው ደግሞ መንፈስ ቅዱስ ይመራናል። ምን ያደርጋል? ይመራችኋል። አትሂዱ ተብላችኋል እኮ ግን መጣችሁ። የማምሪት ነው፣ የመንፈስ ቅዱስ ኃይል ነው። ማንም ማድረግ አይችልም። የመንፈስ ቅዱስ ኃይል የሕይወታችን ሁሉ ብርሃን ነው። ስትጸልዩ አቤቱ መንፈሴን ቅዱስ አድርግ፣ በኪዳንህ ኃይል ምራኝ፣ ተስፋ እንዳልቆርጥ በመንፈስህ አጽናኝ። ተስፋ መቁረጥ የተከረከረ ዛፍ ማለት ነው። ንፋስ ሲመጣ ምን ይሆናል? ይወድቃል። ዲያብሎስ አሰራር ደግሞ መንፈሳችንን ክፉ ማድረግ ነው። ትግሉ ይሄ ነው። በዓለማችን ላይ ትልቁ አሰራር ከዲያብሎስ ትልቁ ወጥመድ ማንነቱን በባህሪያችን ውስጥ መደበቅ ነው። ሐሳባችን ነው ብለን ስንቀበል የበለጠ እናስተናግደውና ይለምደናል። መጀመሪያ ስንወለድ እሱ ሆኖ ተወልደናል። መጀመሪያ ስንኖር እሱ ሆኖ አብሮ ኖሯል። መጀመሪያ ስንማር ከሱ ጋር አብረን ተምረናል።
ሎጂካችንና መሄጃ መንገዳችንን በደንብ ያውቃል። አይናችንንና ገጻችንን ይቆጣጠራል። ስለዚህ ከባሰው ወደ ባሰው እንሄዳለን። ከጊዜም ከዘመንም ከታሪክም ከባሰው ወደ ባሰው የምንሄደው መንፈሳችንን ባለመለየታችን ነው። ስለዚህ ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ ደግሞ ምን አለ? መንፈስ ነው አለ። ክቡር ዳዊት በንግስናው በቅባት ወደ እስራኤል መሪነት ሲመጣ እንዲህ ብሎ ጸለየ። ስልጣኑ ላይ ያለ ቅዱስ መንፈስህን አትውሰድብኝ። በመዝሙር 50 በቅንፍ 51 ላይ ቅዱስ ምንህን መንፈስህን አትውሰድብኝ፣ በእሽታም መንፈስ ደግፈኝ ብሎ መንፈስ ቅዱስን ጠርቶታል። እንደውም ቅዱስ መንፈስህን አለ። ቅዱስ መንፈስን በውስጡ ስለያዘ የተስፋው ቃል ኪዳን አልቆመም። እስከ ዛሬ ድረስ እንዲህ ናለን፣ የዳዊት አምላክ፣ የአብርሃም አምላክ፣ የይስሐቅ አምላክ። እነዚህን መጥራት ኋላ ቀርነት አይደለም፣ መንፈሳቸውን ነው የምንካፈለው። አያችሁ፣ መንፈሳቸውን ስንካፈል የህይወት ጽናታችን ስጋው አይደለም፣ መብሉ አይደለም፣ ጉልበታችን ማ ይሆናል ማለት ነው? መንፈስ ቅዱስ ይሆናል። የመንፈስ ቅዱስ ጉልበት በስምዖን ህይወት ስናይ 500 ዘመን የቆየው የተወለደው ክርስቶስን እስኪያይ ድረስ ረጅም ዘመን የተወለደውን እስኪያይ የመጽናናት ጊዜ እስኪያበቃ የቃል ኪዳኑን ተስፋ እስኪያገኝ 500 ዘመን ሸምግሎ ቁጭ አለ። ከነገር ጋር አልሸመገለም። ዛሬ ከነገር ጋር ነው የሚሸመገለው ወገኖች። መንፈሳችንን አላወቅነው። አያችሁ፣ መንፈሳችንን አላወቀም። የትምህርት ቤቱ መንፈስ ምንድን ነው? የእውቀታችን መንፈስ ምንድን ነው? የኑሯችን መንፈስ ምንድን ነው? የእድላችን መንፈስ ምንድን ነው? አላወቅነውም። ከነፍስ ጋር የተዋሃደውን ኃይል በእውነት እንዲጎለብት እንዲበረታ ጊዜ አልሰጠንም። የዋከባ ሕይወት ይዘናል። ኑሯችን በራሱ እንጀራችን በራሱ ሌላ ፍዳ ሆኗል። ትግልና ምኞታችን በጣም ብዙ ነው። ትግላችን። የሚቋጨው ነገር በጣም ጥቂት ነው። ሰው ከሰው ሲተያይ ደግሞ አግባብ ያለው ፊት አታዩም። ተስፋ ትቆርጣላችሁ። በሀበሻ ተስፋ ትቆርጣላችሁ። በትውልዱ ተስፋ ትቆርጣላችሁ። በባህሪያችን ተስፋ ትቆርጣላችሁ። በመንፈሳዊ ስፍራ ተስፋ ትቆርጣላችሁ። አይሰራም። መንፈሳችንን የተባረከ እንዲሆን ተስፋ እንዳንቆርጥ አንተ አግዘን እንበለው። በመጨረሻም የሰላም አምላክ ራሱ ሁለንተናችሁን ይቀድስ፣ መንፈሳችሁም ነፍሳችሁም ስጋችሁም ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠበቁ። የሚጠራችሁ የታመነ ነው፣ እርሱም ደግሞ ያደርገዋል። ምን ያደርገዋል? ያደርገዋል። በቃ የሚጠራችሁ ምን ያለ ነው? የታመነ ነው። የሚጠራችሁ የታመነ ነው፣ እርሱም በጣም የሚገርም ነው፣ ያደርገዋል። በቃ በርከክ ብቻ ነው። እናንተ የመመርከኪያ ጊዜ ካላችሁ ይህንን ግብስብሱን ዓለም በአንድ ጊዜ ወደ ኋላ እንዲጣል ታደርጉታላችሁ። ተስፋችሁ በውስጣችሁ ዘላለማዊ ነው፣ ጊዜያዊ አይደለም። ተስፋችሁ ዘላለማዊ ሲሆን ትውልዶቻችሁም በመንፈስ ዘላለማዊ ናቸው። የአባቴና የእናቴ አምላክ እንዲል ማድረግ አለ። የቀደሙት ታዲያ የእናት አባቴ ውቃቢ እያለ ያደገው ይሄውና ያችሁ መከራ ሆነ። ሌላው ደግሞ መንፈሳችንን ሳናውቅ ዘመናቶች እንድንፈጅ ያደረገን ጠላት ጊዜም ዘመንም እውቀትም ደግሞ በዛ በኩል አለ። ሌላው ደግሞ መንፈሳችን መንፈስ ቅዱስ እንዳይሆን የቤተሰባችን አኗኗር፣ ባህሪ፣ አምልኮት፣ ገጽታ አልታወቀም። በልቶ ተኝቶ የሚያድር ነው። በቃ ዝም ብሎ መተኛት መሮጥ ነው። የዋከባው ዓለም ላይ ማመጣን በቃ አለቀ። ከዛ በኋላ መንፈሳችንን አለየንም ወገኖቼ። እንግዲህ ከዚህ በኋላ የመንፈስ ዓለም ጉዳት ምን እንደሚመስል በጠላቶቻችን ላይ እግዚአብሔር ኃይል ምን እንደሆነ በዚህ መልኩ ተምረናል። ስለዚህ የተሰሎንቄ አንደኛው ተሰሎንቄ ምዕራፍ 5 ቁጥር 23 ላይ ሶስቱን ኃይሎች ይነግረናል፣ አጥርቶ ያስረዳናል።
መንፈሳችሁም ነፍሳችሁም ስጋችሁም በማለት የበለጠ በነፍስና በስጋ መካከል በመንፈስና በነፍስ መካከል ጣልቃ የሚገባው የአምላካችን ኃይል እንዲሆን ጌታ ሆይ እርዳን እንበለው። መንፈሳችንን ብሩክ አድርግልን እንበለው። መንፈሳችንን ከወሬው ዓለም ነፃ የሆነ ቅዱስ የሆነ አድርግልን እንበለው። በኑሯችን ላይ ተስፋ ራእይ ያለበት የማይቋረጥ ሞገስና ጸጋ ስጠን እንበለው። ሞገስና ጸጋ እኮ ያገኙት አናንያ፣ አዛርያ፣ ሚሳኤል አለሀገራቸው ነው ሀገር ያገኙት። በመጨረሻም ከሰማይ ኃይላት ጋር ስለነበሩ ጠላት ቢበዛ እሳት ድረስ የሚወስድ መንገድ እንኳ ቢሄዱ በእሳት መካከል ማ ተገኘ ማለት ነው? ቅዱስ ገብርኤል ተገኘ። በቃ እኮ ቅዱስ ገብርኤል ተገኘ። እሳት ውስጥ እኮ እሱ ተገኘ። እሳት ቢሆን ዘመኑ እሳት ቢሆን ትውልዱ እሳት ቢሆን ጌታ ሆይ መንፈስህ አንተ ካለ እሳቱንም እናሸንፋለን በሉ። አናሸንፍም? እሳቱንም እናሸንፋለን። የሚበልጠው እሳት እናንተ ጋር አለ። ይሄኛው ማብሰያ እሳት ነው። ይሄኛው ስጋዊ መገልገያ እሳት ነው። ያኛው እሳት ግን የዘላለም እሳት ነው። ከምን ጋር የሚዋሃድ? ከነፍስም ከስጋም መንፈስም ሆኖ በተዋህዶ። ተዋህዶ የምንለው ለዚህ ነው። መንፈስ ቅዱስን ነው ተዋህዶ የምንለው። በመንፈስ ቅዱስ ግብር መድኃኒታችን ኢየሱስ ክርስቶስ በተዋህዶ ተወለደ። በመዋሃድ ተነጣጥሎ አይደለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶች፣ መነኮሳት፣ ካህናት፣ ዲያቆናት፣ ሁላችሁ የእግዚአብሔር ቤተሰቦች እንደምን አደራችሁ? ልዑል እግዚአብሔር ዛሬም ዘወትርም ለዘላለም ስሙ የተመሰገነ ይሁን። እሺ፣ አሁን በቀጥታ ወደዚህ ወደ ክፉ እና በሕይወታችን ላይ ተደብቆ ችግር በሚፈጥር የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራል የተባለለት ደግሞም እኛ የምንዋጋው ከስጋና ከደም ጋር አይደለም፣ በሰማይ ስፍራ ከነበረው ከዚህ ከጨለማው መንፈስ ጋር ነው በማለት የተናገረለት እጅግ ጥልቅ የሆነ ሀሳብን በቃሉ በኩል ባገኘውና ባደረበት መንፈስ የተረዳውን ገልጾልናል። ስለዚህ ከእንዲህ አይነት ጠላት ነው። ይህ ጠላት ከአኗኗራችን ጋር ይመሳሰላል፣ ከጠባያችን ጋር ይመሳሰላል፣ ከእውቀታችን ጋር ይመሳሰላል። በጣም አደገኛ ስሜቶቹ ደግሞ የበለጠ ማንነታችን ውስጥ የራሱን ማንነት አስተካክሎ መቀመጥ መቻሉ ነው። ልክ እንደ ባህሪያችንን ለመልመድ ብዙም አይቸገርም። በአንድ ጊዜ በአጭር ወቅት የእኛን ውስጣዊ ስሜት የማጥናት ችሎታ አለው። እንዲህ አይነቱ መንፈስ ልዩ የሆነ ዩኒቨርሲቲ አያስፈልገውም። በጥፋት የሰለጠነ ነው። ከሰማይ መላእክት ጋር የተዋጋ ነው። ወደ ምድር ሲመጣ የሰው ልጆችን የለመደ ነው። ከገነት ጀምሮ የሚከታተል ነው። የአዳምን መራቆት፣ የሔዋንን መሸሸግ፣ መደበቅ ያስከተለ ጠላት ነው እና ለዘመናት የቆየ የማጥቃት ችሎታና ልምድ አለው። የእኛ ተጨማሪ ተንኮሎች ሲካተትበት ደግሞ ይገናል። እየተጋነነ ይመጣና አንዳንድ ጊዜ ሰይጣንነቱን ይተውና ለራሳችን ይሰጠንና እሱ ታዛቢ ይሆናል። ሰይጣን ሆኖ ሳለ ሰይጣንነቱ ለእኛ ሙሉ በሙሉ አለማምዶ አካፍሎ እንደገና ላይ ቁጭ ብሎ ይታዘብሃል። ይገርማል ይላል። እንደውም እሱ የእኛ በፍጥነት ከክፉ መንፈስ ጋር መተባበራችን ብዙ ከሚያስደንቀው ለራሱ ከሚያስደንቀው ክፍል ውስጥ ዋነኛው ነገር ነው። ስለዚህ እንዲህ አይነት ጠላት ነው ያለብን። ሌላው በጣም አደገኛው ደግሞ ውስጥህን መልመድ መቻሉ ነው። ከውጪ የምትለምደውን ነገር የፈለክ ጊዜ ትሻሸዋለህ፣ ትርቀዋለህ። ከውስጥ የሚለምድን ነገር እንዴት ልትሸሸውና ልትርቀው ትችላለህ? ውስጥህን ነው የሚለምደው። ያ ውስጥ መልመድ ደግሞ ሀሳብህን፣ ፍላጎትህን
መሻትህን በጥንቃቄ ይረዳዋል። አሊያም ደግሞ ውስጥህን ከለመደው በኋላ የራሱን ያስረዳሃል። የራሱን ነገር ያስረዳሃል። የምትተኛ ከሆነ እንድትተኛ፣ የሚደብትህ ከሆነ እንዲደብትህ፣ የምትሮጥ ከሆነ እንድትሮጥ። ሩጫ ብቻ በዛልህና ሮጠህ የሆነ ቦታ ላይ ስትደርስ ግን ያ የሮጥክበት ነገር ባዶ አድርጎት በሩጫው ውስጥ ያደረገውን ግፊት ስትመዝነው ድካምህ ብዙ ነው፣ ግን ውጤቱ ባዶ ነው። ግን ስትሮጥ አብሮህ መጀመሪያ ብዙ ሮጧል። ስለዚህ ውስጥህን በመልመድ ያከናወነው ድርጊት ነው ታዲያ ይሄ። ከዛ በኋላ በረከት አልባ ሆኛለሁ ብለህ ማልቀስና ማዘን፣ መተከዝና መበሳጨት፣ መናደድ፣ ከዛ ደግሞ ተጨማሪ ነገር ከውስጥህ መልመድ ጋር ከውጪ ወደ ውስጥ የምታመጣውን ነገር ያለማምድሃል። ያ ከውስጥ ወደ ውጭ የምታመጣው ነገር የአንተን ድካም ማበላሸት ነው። ከውጭ ደግሞ ወደ ውስጥ የምታመጣው ነገር በንዴት በብስጭት ምክንያት ሱሰኛ እንድትሆን ያደርግሃል፣ ወይ ነገረኛ እንድትሆን ያደርግሃል። ከዛ ከውጭ ዓለም ላይ ያለው ጉዳትህ የበረታና መላቅጡ ቅጠንብሩ የጠፋ ይሆንና በቃ ሁል ጊዜ የተሳቀቀ ህይወትና በፍርሃት የተሞላ ኑሮ እንድትኖር ያደርጋል። ስለዚህ ከእንዲህ አይነት መንፈስ ነው አሁን የምንዋጋው። ከዚህ አንጻር ደግሞ የኛ ልምምድ መንፈሳዊ ልምምዳችን በተራው ዓለም እንጀራ ላይ ብቻ የተመሰረተ ከመሆኑም በላይ ተፈጥሯዊ የሆኑ ደግሞ ክፋቶችም አሉብን። ከመንፈሱ በስተጀርባ ብቻ አይደለም ይሄ ጥቃት፣ የተፈጥሮም ክፋት የበለጠ ያግዘዋል። ለዚህ በቀላሉ ሳንረዳው በቆየንበት ህይወት ውስጥ ነው ዛሬ በብዛት የተጠቃ ነው እና ከብዙ ጉዳት በኋላ ነው ወደዚህ ደግሞ የምንመጣው። በአግባቡና በሰዓቱ በጊዜውና በወቅቱ በጠላቶቻችን ላይ የምንነቃበት ሁኔታ የለም። ሌላው ትልቁ ችግር ደግሞ በባህሪያችን ውስጥ ትንሽ ጤናሞች ስንሆን ለመንፈሱ የምናገለግለው አገልግሎት በጣም ከባድ ነው። አሜተኞች ነን፣ ይህን ይፈልጋል። ነገረኞች ነን፣ ይፈልጋል። ባለን ጉልበት ተንኮለኞች ነን፣ ነገ ደካማ እንደሆነ አናቅም፣ ይህን ይፈልገዋል። ስለዚህ መንፈሳዊ መዝገብህን አበላሽቶ አሁን እንደገና ናውጣለኝ ብትለው ደግሞ ያው ያደክምሃል። ለምን ያስመዘገበው ነገር አለ፣ የመዘገበው ነገር ስላለው በውስጥህ አመልና ሱስም ብዙ ነገር ተክሎብሃል። አይነቱ ይለይ እንጂ ቀጥታ ብቻ ከቡና ከሱስ ከጫት ከሲጋራ የተያያዘ አይደለም ሱስ። ነገር ሱሳቸው የሆኑ ሰዎች ሁሉ አሉ። ነገር ሱሳቸው እና እንዲህ አይነት ነው የዚህ የመንፈስ ጥቃት። በዚህ መልኩ ነው እየጎዳን ያለውና ከዚህ ጋራም ነው ትግላችን ከውስጥ ነው። ቅዱስ ጳውሎስ ቅድሚያ ሰጥቷል በዚህ ትግል ላይ። እኛ የምንዋጋው ከስጋና ከደም ጋር አይደለም በማለት እንደውም ሙሉ በሙሉ የስጋና የደም ሁኔታ ትልቅ መሳሪያ እንደሆነው ገልጾታል። ቅዱስ ጴጥሮስም እንደዚሁ ገልጾታል። እና ከዚህ አይነት ክፉ ኃይል ጋር ስለሆነ እለት እለት ሁል ጊዜ ውጊያው አዲስ ነው እና በጌታችን አዳም ወዴት ነህ ያልከኝ፣ በፍቅር ድምፅ ፈለከኝ። አልብሰኛል ነጩን ልብስ፣ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።